የፋኖ ኃይሎች ሰዓት እላፊ ገደብ ጥለዋል። አገዛዙ በበኩሉ እጅ የሰጡ ፋኖችን ለወታደራዊ ዘመቻ መልሶ እያደራጀ እንደሆነ ተሰምተዋል። አርበኛ ደረጀ በላይ ከትግሉ ሜዳ ቀጥታ መልእክት አስተላልፈዋል። ዝርዝር የግንባር መረጃዎቹን ይዘናል። የመቀሌው ቦምብ ፍንዳታ አዲስ ውጥረት ፈጥሯል። ብልጽግና በህወሓት ላይ ወታደራዊ ግምገማ ማድረጉ በተሰማለት መቀሌ ላይ ቦምብ መፈንዳቱ ጦረኞቹ ወደ ግንባር ጦርነት ማምራታቸውን አመላካች ነው። በሌላ በኩል ከ200 በላይ ባለስልጣናት የባንክ ሂሳብ ቁጥር መታገዱ የጦርነት ትርጉም ይዟል። አብራችሁን ስትዘልቁ የምትሰሙት ይሆናል። የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት በህብረቱ መቀመጫ አዲስ አበባ ይካሄዳል። ከዚህ ወሳኝ ጉባኤ ጋር ተያይዞ የብልጽግናው አገዛዝ በአማራ ላይ ያስቀጠለውን የዘር ማጥፋት ዓላማ ጦርነት በተመለከተ ለአዘጋጁ አፍሪካ ህብረት ጥሪ ቀርቧል። ጥሪውን ያቀረበው አንድነት ለአማራ ህልውና ነው። የአማራ ህዝብ የጅምላ ሞት የማያስደነግጠው ዓለም አቀፍ ማህበረሰብ የሞራል ተጠያቂነት አለበት በሚል መርህ በዲፕሎማሲው መድረኩ ተከታታይ የትግል መድረኮችን በመፍጠር ላይ የሚገኘው አንድነት ለአፍሪካ ህብረት ያቀረበውን ደብዳቤ ይዘትና ቀጣይ ሁኔታዎችን በተመለከተ በዜናችን ቃኝተነዋል። የአብይ አህመድና ኢሳያስ አፈወርቂን ጦርነት ለማስቀረት ወሳኝ ባለስልጣናት ከተባሉት መካከል አንዱ አዲስ አበባ ገብተዋል። በሌላ በኩል ሳውዲ 4 ኪሎና አስመራን አከታትላ መጎብኘቷ ትኩረት ስቧል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ሰዓት እላፊ ገደብ ጥለዋል። አገዛዙ በበኩሉ እጅ የሰጡ ፋኖችን ለወታደራዊ ዘመቻ መልሶ እያደራጀ እንደሆነ ተሰምተዋል። አርበኛ ደረጀ በላይ ከትግሉ ሜዳ ቀጥታ መልእክት አስተላልፈዋል። የኦህዴድ ብልጽግና አገዛዝ አማራን በአማራ ማጫረስ ለሚለው የጥፋት ፕሮጀክቱ ማስፈጸሚያ ከሚከተለው ዋነኛ ስልቱ አንዱ የአካባቢ የጸጥታ አቅም እያለ የሚጠራቸው አድማ ብተና፣ ሚሊሻና የፖሊስ ኃይሎችን ከፋኖ ኃይሎች ጋር እርስ በርስ ማዋጋት ሲሆን ይህ አልበቃ ያለው አገዛዝ የአማራ ህዝብ የህልውና ትግል ክደው እጅ የሰጡ ፋኖችን ከተሃድሶ ማዕከላት በማውጣት ለወታደራዊ ዘመቻ ግዳጅ ዝግጁ እንዲሆኑ በማድረግ ላይ መሆኑ ለጣና በድረሳት መረጃ ላይ ተመላክተዋል። ለዚሁ ዓላማ ከወረታና ጠዳ የተሃድሶ ማዕከላት የወጡ እጅ የሰጡ የቀድሞ ፋኖች በአገዛዙ የመከላከያ ጄኔራሎች ዘንድ ኦሪንቴሽን ተሰጥቷቸው የቡድን ጦር መሳሪያ ጭምር ታጥቀው ለዘመቻ ዝግጁ መሆናቸው ተሰምተዋል። በተለይም ከደብረ ታቦር ውጊያ በኋላ በርካታ እጅ የሰጡ ፋኖች ወደ አንድ ማዕከል እንዲጠረነፉ በማድረግ ቀጣይ ወታደራዊ ዘመቻዎችን በደብረ ታቦር ዙሪያ እንዲሁም በስማዳ፣ እስቴ፣ ጋይንትና እብናት ቀጠናዎች ለውጊያ እንደሚገቡ ተጠቁመዋል። እንዲህ ያሉ የጥፋት ድርጊቶችን ለማስቀረት አፋብን ለ15 ቀናት የሚቆይ የምህረት አዋጅ ያወጀ ቢሆንም በምህረቱ ተጠቃሚ ከመሆን ይልቅ ትግሉን በመካድ እጅ የሰጡ የቀድሞ ፋኖች ዳግም ሁለተኛ ጥፋት ሊፈጽሙ መሆኑ ታውቋል። በሌላ መረጃም በጎንደር ቀጠናዎች የቀጠለውን ውጊያ በተመለከተ አርበኛ ደረጀ በላይ ከትግሉ ሜዳ መልእክት ያስተላለፈ ሲሆን አርበኛው በህዝብና በፋኖ መካከል ቅራኔ እንዳይፈጠር በተለይም በከተሞች የሚደረጉ ልዩ ዘመቻዎች የህዝብን ደህንነት፣ ሀብትና ተቋማትን መጠበቅ እንደሚገባ ለታጋዩ አሳስቧል። በመልእክቱም የህዝብ ደህንነትና መገልገያ ተቋማት ይጠበቁ፣ የግለሰብ ንብረትም ሆነ የጋራ ሀብት ይጠበቅ፣ የምህረት አዋጁን ተቀብለው ለሚገቡ ሚሊሻና ፖሊስ ተሃድሶ እንደሚሰጣቸው፣ የከተማን ደህንነትና ሰላም በጋራ መጠበቅ እንደሚገባ በሚከተለው መልኩ አሳስቧል። ከተማችን ወረዳችን ስንቆጣጠር ሀብቶች አሉ፣ የህዝብ ሀብቶች አሉ፣ የተቋም ሀብቶች አሉ፣ የግለሰቦች ሀብቶች አሉ። እነዚህ ሀብቶች ፋኖአችን ልናወጣ ነፃ ልናወጣ የወጣ ነው፣ ከቤታችን የወጣ ነው። አንዱ ይሄ ስለሆነ ንብረቶችን በትክክል ከህዝብ ጋር ሆነን ንብረቶችን መጠበቅ እንዳለብን በጋራ ሀብት የተቋም ሀብት ለተቋም እንደሚሆን አስምረን አስባችሁበት ፋኖ አስቦበት በሁለቱም ህዝብ የምትገኙ ጀግኖች እየተመካከራችሁ እንድታስተዳድሩ ጥሪያችንን እናስተላልፋለን።
ይጠበቃል። አርበኛ ደረጀ በላይ እነዚህንና ሌሎች ማስጠንቀቂያና ምክር አዘል ማሳሰቢያዎችን በሰጠበት መልእክቱ ህዝብ ከአገዛዙ ሴራና ሀሰተኛ ፕሮፓጋንዳዎች ራሱን እንዲጠብቅ የትግሉ ባለቤት ራሱ መሆኑን አውቆ በትግሉ ሂደት የሚታዩ ችግሮች ቢኖሩ እንኳን ራሱ እያረመ የህልውና ትግሉ መሰረት ሆኖ ወደ ዘላቂ ድል እንዲያሻግረው ጥሪውን አቅርበዋል። ይህ በእንዲህ እንዳለም የፋኖ ኃይሎች የሰዓት እላፊ ገደብ ጥለዋል። የሰዓት እላፊ ገደቡ የተጣለው በሸዋ ቀጠናዎች የሚንቀሳቀሰው አፋብን አሳምነው እዝ ሁለተኛ ኮር በስሩ ላሉ ክፍለ ጦሮችና ብርጌዶች ባስተላለፈው የጥንቃቄ መልእክት ላይ ነው። ኮሩ በዛሬው ዕለት ይፋ ባደረገው መመሪያው የአማራ ፋኖ ራሱን ለማስከበር በዱር በገደሉ በደምና በአጥንት እየተዋደቃችሁና እየታገላችሁ ይህንን ስርዓት ለማፈረካከስና ለመገርሰስ የተሰለፋችሁ የፋኖ አመራሮች የፋኖ ሰራዊት እንዲሁም የአባት አርበኛውና የተከበርከው ውድ የአማራ ህዝብ አሁን ካለው ይልቅ የሚመጣው ይከፋልና የጦር ወንጀለኛው የአገዛዙ ሰራዊት መንገዱ ላይ የተገኘውን ማንኛውም የአማራ ህዝብ ህፃን፣ አዛውንት፣ ወጣት፣ እርጉዝ እንዲሁም ሃይማኖት ጭምር ሳይመርጥ እየረሸንና እያጠፋ እንዲሁም እያፈሰ ስለሚገኝ የከሰም ኮር የነጻነት ታጋይ የፋኖ አመራሮችም ሆነ ሰራዊት ማንኛውም የታጠቀ ሰራዊት በመጠርነፍና ወደ አንድ እዝ ወይም ካምፕ በማስገባት መቆጣጠርና ህዝባችን ከእልቂት ማዳንና ግንዛቤ መፍጠር ይኖርብናል ሲል አስታውቋል። በዚህ መሰረት በቀጠናችን ፋኖ በተቆጣጠረባቸው ቦታዎች የሰዓት እላፊ ገደብና መሿለኪያ ኮሪደሮች ተዘግተው በንቃትና በጥንቃቄ መጠበቅ አለበት ያለ ሲሆን ኮሩ በተቆጣጠራቸው ቀጠናዎች የጣለው የሰዓት እላፊ ገደብ ከምሽቱ 1 ሰዓት እስከ ንጋቱ 12 ሰዓት መንቀሳቀስ የማይቻል መሆኑን አስታውቋል። ለጋራ ደህንነት መመሪያው እንዲከበር ያሳሰበው ኮሩ ከተጠቀሰው ሰዓት ውጭ የሚንቀሳቀስ ማንኛውም የህብረተሰብ ክፍል ተጠያቂነት እንዳለበት አሳስበዋል። በኮሩ የሰዓት እላፊ ገደብ ማብራሪያ ላይ እንደተመለከተው የብልጽግናው አገዛዝ የተቆጣጠራቸው በነበልባል ክፍለ ጦር ነጻ ቀጠና ትይዩ ያሉ አረርቲ ከተማ፣ አራዳ በር፣ ቦሎ ጊዮርጊስ፣ ባልጫ ከተማ እንዲሁም ኃይለማርያም ማሞ ክፍለ ጦር ቀጠና ትይዩ ያሉ ሾላ ከተማ 01፣ ኮርማሽ ከተማ፣ ቱለፋ ታዳጊ ከተማ፣ በተመሳሳይ ቡልጋ ክፍለ ጦር ባለበት ቀጠና መተብላ ከተማ፣ ምንታምር ቀበሌ 04 ቀበሌ፣ ጊናገር ከተማ ውጭ ያሉ ሰፊ ቀጠናዎች ኮሪ ነጻ ቀጠና ስር መሆናቸው ታውቆ ከነዚህ ቦታዎች ውጪ ላልተወሰነ ጊዜ የሰዓት ገደብ መጣሉን አፋብን አሳምነው እዝ ከሰም ሁለተኛ ኮር በይፋ አስታውቋል። የመቀሌው ቦምብ ፍንዳታ አዲስ ውጥረት ፈጥሯል። ብልጽግና በህወሓት ላይ ወታደራዊ ግምገማ ማድረጉ በተሰማለት መቀሌ ላይ ቦምብ መፈንዳቱ ጦረኞቹ ወደ ግንባር ጦርነት ማምራታቸውን አመላካሽ ነው። በሌላ በኩል ከ200 በላይ ባለስልጣናት የባንክ ሂሳብ ቁጥር መታገዱ የጦርነት ትርጉም ይዟል። የትግራይ ዋና ዋና ፖለቲከኞች፣ ወታደራዊ አመራሮች፣ ባለሀብቶች፣ ነጋዴዎችና ሌሎች ቁጥራቸው 250 የሚደርሱ ባለስልጣናትና ግለሰቦች የባንክ ሂሳብ ቁጥር መታገዱ ተሰምተዋል። ባለሀብቶችና ወታደራዊ አዛዦች፣ ነጋዴዎች፣ የህወሓት የኮር አርሚ ወታደራዊ አመራሮችና ቤተሰቦቻቸው፣ የወርቅና የጦር መሳሪያ ኮንትሮባንድ ተባባሪዎቻቸው ጭምር የባንክ እገዳና ቋሚ ንብረቶቻቸው ታግደዋል። እገዳው ከሰሞኑ እንቅስቃሴና አሁንም ከቀጠለው የጦርነት ነጋሪት ጉሰማ እንዲሁም ወታደራዊ ዝግጅት ጋር የተያያዘ ነው። ህወሓት በሶስቱ የጠለምት ቀጠናዎች በወልቃይት ትይዩ ባሉ ሁለቱ ግንባሮች በሽራሮ ሁመራና በደደቢት አርሚ 35 በምዕራብ ጠለምት አርሚ 17 ከደደቢት ግንባርና ከሌሎች አርሚዎች ጋር ወደ ተከዜ ግንባር በመጓጓዝ ለጦርነት ዝግጅት ትዕዛዝ መስጠቱን ቀጥሏል። ብልጽግና በበኩሉ በስምረት ፓርቲ በኩል በህወሓት ላይ ግምገማ በማድረግ የጦርነት ዝግጅቱን አሳይተዋል። ብልጽግና በፕሮፓጋንዲስቶቹ በኩል በህወሓት ለሚወሰደው እርምጃ የኤርትራ መንግስት እንቅፋት ከሆነ፣ በኤርትራ ላይ ለሚወሰደው እርምጃ ደግሞ ህወሓት እንቅፋት ከሆነ አንድ ግንባር ላይ እናገኛቸዋለን የሚል ፕሮፓጋንዳ አስተጋብተዋል። እንዲህ አይነት ወታደራዊ ውጥረት ባየለበት ሁኔታ መቀሌ ላይ የተሰማው ፍንዳታ ከባድ ድንጋጤን ፈጥሯል። ትናንት ምሽቱን መቀሌ ውስጥ ከባድ የፍንዳታ ድምጽ የተሰማበትን ክስተት በተመለከተ የከተማው አስተዳደርና ነዋሪዎች ተናግረዋል። በህወሓትና ብልጽግና ግጭት ምክንያት በቅርቡ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። አሁን ደግሞ ትናንት የካቲት 5 ቀን ከምሽቱ 3 ሰዓት ከ35 ገደማ ያልተለመደ ከፍተኛ የፍንዳታ ድምጽ መቀሌ ከተማ ውስጥ መሰማቱን ተከትሎ ነዋሪዎችን ከባድ ድንጋጤ ውስጥ ከቷል። ከመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አቅራቢያ ባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ተናግረው ክስተቱ አስደንጋጭ እንደነበር ገልጸዋል። የከተማዋ ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ተኩል አካባቢ በአዲ ሀቂ ክፍለ ከተማ
መቀሌ ዩኒቨርሲቲ አዲ ሀቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር። የፈነዳው ፈንጂ የመቀሌ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ሁኔታውን ገልጸዋል። ፍንዳታው የመቀሌ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም ከሰዋል። ከወራት በፊት በተመሳሳይ ቦታ መሰል የሽብር ተግባር ፈጽሞ ነበር ሲል አስታውሷል። ድርጊቱን የፈጸመው ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብለዋል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አስታውቋል። ከቅርብ ጊዜ ወዲህ በትግራይ እየተከሰቱ ያሉ ክስተቶች ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። እንዲያም ሆኖ በህወሓት የፖለቲካና ወታደራዊ አመራሮች በኩል የሚካሄዱ የጦርነት ዝግጅቶች እንደቀጠሉ ናቸው። የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት በህብረቱ መቀመጫ አዲስ አበባ ይካሄዳል። ከዚህ ወሳኝ ጉባኤ ጋር ተያይዞ የብልጽግናው አገዛዝ በአማራ ላይ ያስቀጠለውን የዘር ማጥፋት ዓላማ ጦርነት በተመለከተ ላዘጋጁ አፍሪካ ህብረት ጥሪ ቀርበዋል። ጥሪውን ያቀረበው አንድነት ለአማራ ህልውና ነው። በአማራ ላይ የተከፈተው የዘር ማጥፋት ዓላማ ያለው ጦርነት በቀጠለበት አፍ ላይ ድሮን ጥቃቶች በትልልቅ ከተሞች ጭምር በሚፈጸምበት በሰሜን ኢትዮጵያ ሌላ ዙር ጦርነት እየተቀሰቀሰ ባለበትና ድንበር ተሻጋሪ ጦርነት እየተዋለደ ባለበት በዚህ ጊዜ የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት ይጀምራል። ከዚህ የመሪዎች ጉባኤ ጋር ተያይዞ በአማራ የህልውና ትግል ዙሪያ ስልታዊና ስትራቴጂካዊ ድጋፎችን በመስጠት የሚገኘው አንድነት ለአማራ ህልውና ለአፍሪካ ህብረትና ለህብረቱ ሊቀመንበር ጥብቅ መልእክት የያዘ ደብዳቤ ጽፈዋል። የደብዳቤው ዋና ርዕሰ ጉዳይ የአፍሪካ ህብረት በታሪክ በሚያስጠይቅ መልኩ ችላ ያለውን የአማራ የዘር ማጥፋት ዘመቻ የተመለከተ ነው። የአፍሪካ ህብረት ዋና መስሪያ ቤት በአዲስ አበባ ከመሆኑ አኳያ አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ በኢትዮጵያ ምን እየተከናወነ እንዳለና በአማራ ላይ የዘር ማጥፋት ዘመቻ መከፈቱን እያወቀ ኃላፊነቱን በአግባቡ ሳይወጣ ዝምታ መምረጡን አንድነት ለአማራ ህልውና በጽኑ ተችቷል። በቀደመው ጦርነት የአማራን ውክልና ለማግለል ያመቻቹትን የፕሪቶሪያ ስምምነት ከተፈራረሙ በኋላ አብይ አህመድና አገዛዛቸው በቀጥታ አማራ ክልልን መውረራቸውን ህብረቱ እያወቀ በዝምታ 3ኛ ዓመት መያዙንና ይባስ ብሎ ያገዛዙ ተባባሪ የመሆን አዝማሚያ ማሳየቱን በማስታወስ አውግዟል። የቀድሞው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ግንቦት 17 ቀን 1955 ዓ.ም በቀዳማዊ አጼ ኃይለሥላሴና ሌሎች ታዋቂ የአፍሪካ መሪዎች ከቅኝ ግዛት ከአፓርታይድ ነጻነትን ለማስጠበቅ ዲሞክራሲን ለማስፈንና በአህጉሪቱ ሰላምና መረጋጋትን ለማረጋገጥ ባደረጉት ጥረት መመስረቱን በማስታወስ ይህ ግዙፍ አህጉራዊ ኃላፊነት ያለው የአፍሪካ ህብረት ዛሬ አብይ አህመድና አገዛዛቸው የተፈጠረውን የአፓርታይድ ስርዓት አለማወቁ ወይም እያወቀ ስርዓቱን ሳያወግዝ በዝምታ መተባበሩ በእጅጉ እንዳሳዘነው አንድነት ለአማራ ህልውና በመልእክቱ አመላክቷል። ከዚህ አንጻር በነገው ዕለት በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት ጉባኤ ላይ የአፍሪካ ህብረት የአብይ አህመድ አገዛዝ በአማራ ህዝብ ላይ የፈጸመውን ጦር ወንጀልና እየፈጸመ ያለውን የዘር ማጥፋት ጦርነት የንጹሐን ህይወት መጥፋት በአስቸኳይ ለማስቆም ታሪካዊ ኃላፊነቱን እንዲወጣ ጠይቋል። ባለፉት 2 ሳምንታት ብቻ አብይ አህመድና አገዛዛቸው ከፀሐይ መውጫ እስከ መጥለቂያ ድረስ በአማራ ክልል የተለያዩ አካባቢዎችን በአየር ሲደበደብ ቆይተዋል። ከባድ የጦር ወንጀሉ ከአዲስ አበባ ብዙም በማይርቅ ቦታ ሸዋ ምድር ኔትወርክና ስልክ አጥፍቶ የጦር ወንጀሎችን ሲፈጽም መሰንበቱን አንድነት በይፋዊ ደብዳቤው አስታውቋል። ሰሞነኛውን ጭፍጨፋ ጨምሮ በተለይም አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ባለፉት 8 ዓመታት በአማራ ህዝብ ላይ የሚደርሰው የጅምላ ሞት የማያስደነግጠው ህብረቱ የሞራል ተጠያቂነት እንዳለበት የገለጸው አንድነት ለአማራ ህልውና ዛሬ የአማራ ህዝብ በአብይ አህመድ ፖሊሲዎችና ድርጊቶች ምክንያት ልብን በሚነካ ስቃይ ውስጥ መሆኑን በመረጃው አብራርተዋል። አብይ ወደ ስልጣን ከመጡበት ጊዜ ጀምሮ በአማራ ሞት የፖለቲካ ፕሮጀክታቸውን ለማሳካት የሄዱበትን ርቀት ለህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ይፋዊ ደብዳቤ ላይ በዝርዝር አስረድተዋል።
የአብይን አገዛዝ ከኦገስት 2023 ለመጀመሪያ ጊዜ በአማራ ህዝብ ላይ ያወጀውን ሙሉ የዘር ማጥፋት ዓላማ ያለውን ጦርነት በዝርዝር ያስረዳው አንድነት የዘር ማጥፋቱ ገጽታ ታንኮች፣ ትምህርት ቤቶችን የሚመቱ ያልተገደቡ ድሮኖች፣ የጤና ተቋማትን ወደ ከፍተኛ የሲቪል ጉዳቶች ያመሩና በሴቶች ላይ የተስፋፋ የወሲብ ጥቃትን ያካተተ መሆኑን የቅርብ ጊዜውን የቢቢሲ ዘገባ ዋቢ አድርጎ አስረድቷል። ቢቢሲ በአማራ ክልል ከ2700 በላይ ሴቶች በአገዛዙ መከላከያ ሰራዊት ተደፍረው የጦር ወንጀል መፈጸሙን በምርመራ ዘገባው ማጋለጡ ጉዳዩን ቀዳሚ ማስረጃ አድርጎ ያቀረበው አንድነት ለአማራ ህልውና የአፍሪካ ህብረት የተመሰረተበትን ዋና ዓላማ አስታውሶ ኃላፊነቱን እንዲወጣ በአጽንኦት ጠይቋል። ህብረቱ በምስረታ ቻርተሩም ሆነ በመተዳደሪያ ደንቡ ላይ በህብረቱ አባል ሀገራት ውስጥ የጦር ወንጀሎች፣ የዘር ማጥፋትና በሰው ልጅ ላይ የሚፈጸሙ ወንጀሎች ሲከሰቱ ጣልቃ የመግባት ስልጣን እንዳለውና ይህንን መብት የሚፈቅድ ህግም እንዳለው አስታውሷል። በዚህ መሰረት የህብረቱ መስራችና መቀመጫ በሆነችው ኢትዮጵያ ውስጥ በአማራ ህዝብ ላይ የብልጽግናው አገዛዝ የሚፈጽመውን የጦር ወንጀልና የዘር ማጥፋት ለማስቆም ጣልቃ ባለመግባት በዚሁ ከቀጠለ የአፍሪካ ህብረት የቆመለትን መርህ በይፋ እንደካደ ስለሚቆጠር ህብረቱ ከዚህ የባሰ ታሪካዊ ስህተት ከመስራቱ በፊት ታሪካዊ ኃላፊነቱን እንዲወጣ አንድነት ለአማራ ህልውና በአጽንኦት አሳስበዋል። አንድነት የብልጽግናው አገዛዝ የሲቪል ዜጎችን መረጃ የማግኘትና የመገናኘት መብት በማፈን በንጹሐን የአማራ ተወላጆች ላይ እየፈጸማቸው ያሉ የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ የሚል ጽኑ አቋሙን ለዓለም አቀፍ ማህበረሰብ በተለያዩ መድረኮች በማሳወቅ ላይ ይገኛል። በአጠቃላይ ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጄኖሳይድ ራስን የመከላከል የህልውና ትግል በአግባቡ እንዲረዳው የሚያደርጋቸውን ጥረቶች አጠናክሮ እንደቀጠለ መሆኑን የአንድነቱ ህዝብ ግንኙነት ክፍል ያደረሰን መረጃ ያሳያል። የአብይ አህመድና ኢሳያስ አፈወርቂን ጦርነት ለማስቀረት ወሳኝ ባለስልጣን ከተባሉት መካከል አንዱ አዲስ አበባ ገብተዋል። በሌላ በኩል ሳውዲ 4 ኪሎና አስመራን አከታትላ መጎብኘቷ ትኩረት ስበዋል። ከአብይ አህመድና ኢሳያስ አፈወርቂ ድርድር ጋር በተያያዘ ስማቸው የተነሳው ተጠባቂው እንግዳ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ይገኛሉ። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ወደ አዲስ አበባ የመጡት አብይ አህመድና ኢሳያስ አፈወርቂ እንዲሁም ህወሓት ወደ ጦርነት ለመግባት እያሟሟቁ ባሉበት በዚህ የውጥረት ጊዜ ነው። ተመድ በፕሪቶሪያው ስምምነት ከነበረው የታዛቢነት ሚናው ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮችን በቅርበት በመከታተል የማሳሰቢያ መግለጫዎችን በተከታታይ ሲያጋራ መቆየቱ ይታወሳል። በሌላ በኩል ሳውዲ አረቢያ 2 ሚኒስትሮቿን ወደ 4 ኪሎና አስመራ በመላክ በጦርነት አፋፍ ላይ የሚገኙትን አብይ አህመድና ኢሳያስ አፈወርቂን በተናጠል አነጋግራለች። የውጭ ጉዳይ ሚኒስትሯን ልዑል ፈይሰል ቢን ፈርሃን ቢን አብዱላህን ወደ አዲስ አበባ የላከችው ሳውዲ አረቢያ በትናንትናው ዕለት በሀገሪቱ ምክትል የውጭ ጉዳይ ሚኒስተር ዋሊድ ቢን አብዱል ካሪም አልከሬጅ የተመራ ልዑካን ቡድን ወደ አስመራ ልካለች። ሳውዲ በአንድ ጊዜ የውስጥ ጉዳይ ሚኒስትሯንና ምክትል የውጭ ጉዳይ ሚኒስትሯን ወደ አዲስ አበባና አስመራ መላኳ አብይና ኢሳያስን ለማሸማገል ዓላማ ሊኖራት እንደሚችል ተገምተዋል። ሳውዲ አረቢያ ከዚህ ቀደም ኢትዮጵያና ኤርትራ ከታረቁ በኋላ በሪያድ የሁለትዮሽ ስምምነቶችን አፈራርማ ነበር። ከዚህም በተጨማሪ በኢትዮጵያና ኤርትራ መካከል ውጥረት ከተፈጠረ በኋላ ፕሬዚዳንት ኢሳያስ አፈወርቂ ወደ ሪያድ አምርተው የመከሩበት ሁኔታ ታይተዋል። ከዚያም በኋላ የብልጽግናው የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ወደ ሪያድ አምርተው ሰሞኑን ወደ አዲስ አበባ ካመሩት የሳውዲ የውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፈርሃን ቢን አብዱላህን ጋር በአዲስ አበባ መወያየታቸው ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር